ይኸው ለዚህ የመጣሽው ምን እያደረግሽ ነው? ምን እያደረግሽ ነው? እዚህ ጋር አንቺ አንቺ ብር ምን ያደርግልኛል? ምን እያደረግሽ ነው? እሺ እዚህ ጋር ምን እያደረግሽ ነው? እስኪ ንገሪ። መጨረሻሽ እንደዚህ ነው እንዴ? አልነሳም። እናንተ ስለ ስማችሁ ነው የምትጨነቁት። ሲጀመር ስለ እኔ ሳይሆን ስለ ስማችሁ ነው የምትጨነቁት። አልሄድም። እኔ ሂጂ፣ ይዘሽ ሂጂ። እኔ ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና። እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ አማን ነው? እኔ ያለሁላችሁ። ሁላችሁም በያላችሁበት ሰላማችሁ ፍስስ ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ በአንድ ሀሳብ ወደ እናንተ መጥቻለሁ ማለት ነው። እናንተ ደግሞ ቤቴን ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ዋና አንገብጋቢ በሆነ ሀሳብ የመጣሁላችሁ ያ ወጣትን ያስተምራል ብዬ ባሰብኩት መልእክት ወደ እናንተ መጥቻለሁ ማለት ነው። በድጋሚ ቤቴን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ሀሳቤ ልንገራችሁ ወይስ አብራችሁ ታያላችሁ? ለማንኛውም ሀሳቤን ጨረፍ አድርጌ ልንገራችሁ። ያው እንግዲህ እንደምታውቁት ስደት ላይ ነበርኩኝ። ብዙ ነገር ስደት ላይ ስትሆኑ ደግሞ በጣም ብዙ በህይወታችሁ የምታዩት ነገር አለ፣ የምታገኙት የምታጡት ብዙ ነገር አለና እግዚአብሔር ይመስገን ከሞላ ጎደል ያጣሁት ነገር የለም እና ፈጣሪ ይመስገን። ግን ደግሞ ስደት ላይ ያለ ሰው እንዲማር የምፈልገው ነገር አለ። አንድ ስለ ሰው መኖር ማቆም አለብን። ለሰው መጨነቅ፣ በቃ ስለ ሰው ራሳችን እንደ ሻማ መቅለጣችንን መቀነስ አለብን። ዋነኛ መልእክቴ ነው እና ጋይስ ማለት ነው። በዋነኛነት የምነግራችሁ ስለ ሰው መኖር ማቆም መቻል አለብን እላችሁ እወዳለሁ። ሁለተኛ ነገር እንግዲህ ዛሬ ያሰብኩት አንድ ሀሳብ ምን መሰላችሁ? እንደ ፍራንክም ሊሆን ይችላል፣ ብቻ እንደ መልእክትም እንደ ተመቻችሁ እናንተ ውሰዱት። በአሁን ሰዓት ወጣት በተለይ በእኛ እድሜ ያለ ወጣት የሰው ፊት ትልቅ ነገር ነው። የሰው ፊት ሲገርፋችሁ በጣም እንደ ሰው ፊት የሚያስጠላም የሚያስፈራም ነገር የለም እና እስቲ ግን የሰው ፊት እንዴት ያደርጋል የሚለውን ነገር አብረን ለማንኛውም ልብስ ሊቀየር ፏል በልና አብራችኝ ተከታተሉኝ። እስከዛ ድረስ ቤት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ዋና የሀሳቤ መልእክት መጨረሻ ላይ ጠቅላላ አድርጌ እነግራችኋለሁ ማለት ነው። እወዳችኋለሁ። ያው እንግዲህ ጋይስ በዚህ መልኩ ልብሳችንን ቀያይረናል ማለት ነው። ፏ ብለን የስራ ሰው መስለን አቅራቢያው ላይ ያሉትን ሰዎች መስለን እንግዲህ ፏ ብለን እንቀመጣለን። በዚሁ አጋጣሚ ብታዩ የሚያልፉ የሚያገድሙ ሰዎች እንዴት እንደሚያዩ ወስማሙል እና በጣም ነው የሚያስፈራው። እውነት ትልቅ ድፍረት ይጠይቃል፣ በጣም ከምላችሁ በላይ ማለት ነው። እና ያው ወጣቶች ናችሁ በነገራችሁ ላይ ከጎኔ ብስኩት ሰጠኝ ምናምን ደስ ይላል ያለው ነገር ግን ያስፈራል፣ ማርያምን ያስፈራልና ብርታት እየሰጠኝ ነበረ። ከጎን እያያችሁትና ብርታት እየሰጠኝ ነበርና ብቻ ግን ለማንኛውም ተከታተሉ እንግዲህ ማለት ነው። ተዘጋጅቻለሁ እንግዲህ ያለው ነገር እዚህ ጋር ጣልጣል አረግና ለሲስተር ደውላትና ያው እንግዲህ ጋይስ ጓደኛዬ ለሲስተር ደውላላታለች ማለት ነው። ሲስተር ትመጣለች፣ ምን እንደምትለኝ አላውቅም፣ ብቻ ግን ትደነግጣለች ብዬ ተስፋ አደርጋለሁ። በነገራችሁ ላይ አንዳንዴ ሰው መተማመን ጥሩ አይደለምና በዚሁ አጋጣሚ ሰው እንዳትተማመኑ ማድረግ ያለባችሁን መሆን ያለባችሁን ነገር ሁሉ በራሳችሁ አርጉ ልላችሁ እወዳለሁ። አንቺ ዛሬ አልመጣም፣ ከመሽ ዛሬ መጣች ፈጣሪው ይኸው ለዚህ የመጣሽው ምን እያደረግሽ ነው? ምን እያደረግሽ ነው? እዚህ ጋር አንቺ ብር ምን ያደርግልኛል? ምን እያደረግሽ ነው? እሺ እዚህ ጋር ምን እያደረግሽ ነው? እስኪ ንገሪ። መጨረሻሽ እንደዚህ ነው እንዴ? ኧረ ቢስሚላህ ሚጡ ማን ደውሎ ለመጣሽ? ወላሂ እኔ ፎዚያ ስደውልልኝ እኔ እያሾፈች ነው የመሰለኝ። እንዴ ምንድነው የምትጀመር? ለመጣሽ በቃ አልፈልግም እኔ ማለት ነው። ምንድነው ከፈለግሽ ደግሞ ወታደር ቤት አትገቢ። ሰው ሰጥቶኝ ነው እኮ ሾሮ በቃ አውዙ ቢላሂ ምን ይሽታረጅም። ኧረ በእናትሽ ተነሺ፣ ሰው ምን ይለናል? ኧረ በእናትሽ
አላህን ፍሪ ከምር አላህን ፍሪ። ኧረ በእናታችሁ ሂዱ እናንተ የታነች ሰው ምን ይላል በስማም ወልደው ይቱ ኧረ በእናታችሁ ሂዱ እናንተ ጭራሽ ሌላ እንትን አትፍጠሩ። እሺ ተነሽና ሂዱ በቃ ምን ችግር አለው? ሂጂ ይሄን የራስሽን ብር ያዥ እኔ እዚህ ጋር በቃ ችግር የለውም። ምንድነው መለመን በኔ ነው የተጀመረው እንጂ ይዘሽ ሂጂ። ወጣት አይደለሽ አንቺ አሰሪ አልሰራም በቃ ሰራው ከዚህ በላይ ምን ላድርግ በቃኝ። እስኪ አሁን ደግሞ እስኪ ሊያው የሰው ፊት ይግረፈኝ በቃ። ኧረ በእናታችሁ አሁን ሂዱ እዚህ ጋር ወከባ አትፍጠሩ። ምን ሆናችሁ ነው? ኧረ ትንሻልሽ በእናትሽ በቃ ስንት ይገኛል እስኪ በእናትሽ ስንት የሚገኝ በቃ አላውቅም። እኔ ነገርኳችሁ አይደለ በቃ እስካሁን ድረስ ሰራው አሁን ደግሞ ማረፍ እፈልጋለሁ የሆነ ነገር አስተካክሉልኝ አልኳቸው። በቃ በሰራው ሰዓት የፈለጋችሁትን አርኩላችሁ። አሁን ደግሞ አቅሜ አይችልም አቅሜ ይደክማል። ስለዚህ በቃ ምን ችግር የለውም ለምን ብርሽን አንሽልኝ በእናትሽ ይጀረጋ በቃ አመቴን ታየው በቃ ሄዳለሁ። አሁን ተመልሼ ሰብስቤ እንደዚህ ለምኜ ሰብስቤ ተመልሼ ሄዳለሁ። ለምን ነው ከጠፋ በዱቤ የሚልኳል አይደለ ከነሱ ጋር በዱቤ ለምን ሄዳለሁ? አልሄድም ከፍዬ አልሄድም ከፍዬ ሄዳለሁ። አዎ ለምኜ ይግረፈኝ ከፍዬ ሄዳለሁ። አልነሳም። እናንተ ስለ ስማችሁ ነው የምትጨነቁት። ሲጀመር ስለ እኔ ሳይሆን ስለ ስማችሁ ነው የምትጨነቁት። አልሄድም እኔ ሂጂ ይዘሽ ሂጂ። አሁን እዚህ ጋር ከባላስተሩ እናንተ ስለ ስማችሁ ነው የምትጨነቁት። ስለ እኔ ሳይሆን ስለ ስማችሁ ነው የምትጨነቁት። ስለ ስራችን ነው ወላሂ ተነስተሽ እንሂድ እያቀለደች ነው መሰለኝ። አንድ ነገር ልንገርሽ ሰው ማለት ነው በደህና ሰዓት ቆሞ ነው መተጋገዝ ያለበት አይደለ? አሁን ለስማችሁ ሲሆን መጣጣ አልፈልግም ሂዱ ይጥፋ ልለምን አሁን የሰው ፊት መጋረፍ ይጥፋ ሂጂ በቃ ሂዱ። የሰው በሰው መጋረፍ ልጋረፍ ሂዱ። እኔ አይደለም መጋረፍ ገና ነገር ታምኝ ደራስሽ ወላሂ ተነሽ ሚጡ እኔ አልነሳም ተነሽ ወላሂ ተነሽ እኔ አልነሳም። ለምን ልታደርጉ እርግማን አይደለም በቃ እኔ አልፈልግም። በማርያም ሰው ምን ይለናል? አንቺ ተነሽ በጌታ ለስማችሁ ነው የምትጨነቁት። ለስም አይደለም ተነሽ እኮ ለስማችሁ ነው የምትጨነቁት። ለኔ ሳይሆን ስለ ስማችሁ ነው የተጨነቃችሁ። ተነሽ እኛ ማንንም እኛው እዚህ ጋር ለምን ከተቀመጠ ከዛስ ማን ነገረው ማን ነው የሚረዳው? የተቸገረው ማን ነው የሚረዳው? የሚረዳው ይረዳዋል በቃ ወላሂ ስለ ስራ ታይጂና ሂዱ በቃ እናንተ ለስማችሁ ነው የምትጨነቁት። አሁን ጭራሽ አብረውኝ የሚሰሩት ልጆች ሌላ ነገር አታስመስሉብኝ። ሂዱ እሺ እንሂድ እንደዚህ እናድርገው። በደህና ሰዓት አግዙኝ እህቶቼ ናችሁ። ባለኝ ሰዓት በሰራው ሰዓት አገዝኳችሁ። አግዙኝ ስላችሁ የታክሲ ቸግሮኝ 10 ብር እኮ የሚሰጠኝ አጥቻለሁ። ስለዚህ የታክሲ እኔ ኖረኝ ያደረኩላችሁ የታክሲ ካረዳችሁኝ እኔ ለምንኩ ለእናንተ ምን ችግር አለው? እኮ እኛም ከሰጠንሽ እርዳታ እኮ እርዳታ በይው። እኔ በሰጣችሁ ሰዓት እኔ ባረኩላችሁ ሰዓት እንደ እርዳታ ነው ያሰባችሁት። ወጣት አይደለሽ አሰሪ እሱን ለኔ አትነግሪኝም። ተነሺ አልነሳም። ወላሂ ለፎዛ ደውላታለሁ። ደውይላት እኔ እሷ ደውላ ነው ነገረችኝ። እኔ ደውዬ እነግራታለሁ። ደውይላት ስለ ስራ እኔ በቁሜ ያላገዘኝ ሰው ገና ለገና ለስማችሁ ስለተጨነቃችሁ አይመለከተኝም። እኔ ኖረኝ ባደረኩኝ ሰዓት በሌለኝ ሰዓት ብታረጉልኝ ምን ችግር አለው? እንሂድና በቃ ተንከራተትኩ። በልጅነቴ ተንከራተትኩ። ምን አልኩኝ? አሁን አረግ በቃኝ። አሁን ደግሞ ዘመን አይደለም ተቺ ስልኬንም ልሽጧ ለምን ሸጠዋለሁ? የስደት ቅርሴ ነው። አቡ ስለ ስራ ታጅና ሊበቃ ተዘጋጅ ታረስና ለደ አትጨበላለቂ። አሁን እዚህ ጋር ወከባ አትፍጠሩ። ሂዱ ወከባ አትፍጠሩ። እኔ ሄዳለሁ ግን ተነሽ እና ሊበቃ እኔ ሄዳለሁ። አሁን የመጣችሁት ዋና ሀሳባችሁ ምንድነው? እኔ ፎዛ ደውላልኝ እኮ ልታይ መጣሽ። ይኸው አረጋገጥሽ አይደለ? እየለመንኩ ነው። ምክንያቱም ሰው በቁሜ ካረዳኝ ይኸው ሰጠሽ አይደል? እየለመንሽ እኮ ነው። በቃ እንሂድ። በቁሜ ያረዳችሁኝም እኮ ከሰው ጋር ምጣላም ሆኖ አልተነሽ ለማርያም ሄዱ ነው እመጣለሁ። ምን ሆናችሁ ነው? ጭራሽ ሂጂ አላችሁኝ። እንደዳ የምትፈልጊው ለስምሽ ተጨንቀሽ ለስም አይደለም ያንቺ ስምም እኮ ይነሳል። ይነሳ እኔ ችግር የለብኝም። ከምሬ ነው። የማየ ስምሽ የኮኮቤ ልጅ መባሉ ይባል የኮኮቤ ልጅ በየቦታው ሲያት የዚች እናት ነች ለምን መባሉ እናንተ ለስማችሁ ተጨንቃችሁ ነው? ለኔ ያዝናችሁ ነው? አይደለም ቸግሮሽ ነው። የሆነ ነገርማ እኔ በስነ እንጃ የሆነ ነገር ተጠናውቷል። የሆነ ማንተና ተጠናውተኝ ባጃጅ ልጠሩ ነው? አይደለም ለስማችሁ ተጨንቃችሁ። አረ ልጁን አስቆምሽ እኮ አረ ሂድ በይው። ካሜራ ምጥ ስለ ስራት ይፈላብኝ ምንድነው ማፈሪያ? ለበላሽ አሁን ምንድነው ተጨመላለቂ ነው? ሰው እንትን ብሎ በቆሙ ካልተረዳዳ ምንድነው እንትኑ? እንኳን ኮሾሮ አበሉ
መርዝ ያስበላሽ እንሂድ። ወይኔ ጓደኛዬ ነው ውጪ በቃ ወይኔ እናቴ ራሷን ነው የምትቀርጸው። ወይኔ እናቴ ለስማቸው ሲሉ አየሽ ነይ እንሂድ አሉ። እሺ እንግዲህ ጋይስ ቪዲዮ እንደተከታተላችሁት ነው ማለት ነው። እውነት ለመናገር እናንተ እኔ ራሱ እንደዚህ ብስስ ብዬ በጣም የተጨነኩት በጣም እና የሰው አይን ከባድ ነገር ነው። እንደ ሰው አይን የሚከብድ ነገር የለም። እግዚአብሔር ሁላችሁንም ከሰው አይን ይጠብቃችሁ። እውነት የሰው ፊት ከባድ ነው እና ምን እላችሁ እወዳለሁ፣ አቅም ሳይኖራቸው ደካማ ሆነው ልጅ ሳይኖራቸው ብዙ ነገር ሳይኖራቸው እርዳታ ፈልገው የሚለምኑ እናቶች አባቶች አሉ። ነገር ግን ደግሞ መስራት እየቻልን አቅም እያለን ምንም ትንሽ ትልቅ ሳንል ስራ ሳንል ከሰራን መስራት እንችላለን። ስለዚህ ያንን ማድረግ እየቻልን ደግሞ ከነዚህ እናቶች አባቶች ጎን ቁጭ ብለን መለመድ በጣም ከባድ ነገር ነውና ፈርቻቸው ነው እንጂ ሰዎችን ከጎናቸው ሆኜ ብቀረጽና ብታያቸው መቤቴን በጣም ወጣት በቃ ደህና የሚባሉ ጎረምሶች አሉ አይደል? እንደዛ ነገር ነበሩ እና ማለት ነው የእነሱን ፊት ያው አንዳንዴ ያለ ፍቃድ ሰው መቅረጽ ከባድ ነውና ለዛ ነው ያላስገባውላችሁ እንጂ ማርያምን መስራት የሚችሉ አቅም ያላቸው ደህና ጉልበት ያላቸው ወንድ ወጣቶች ከጎን ነበሩና እኔ እጂ ከጎናችሁ ስቀመጥ እኔ ራሱ ሸሚያትን ጌታ በጣም ይከብዳልና እግዚአብሔር ከሰው ፊት ይጠብቃችሁ ልላችሁ እወዳለሁ። ሲቀጥል ስንሰጥ ኖራችሁ ስትሰጡ የምትሰጡትን ሰው እዩ። በቃ ማርያምን መረዳት ያለባቸው አቅም የሌላቸው በጣም ብዙ እናት አባቶች አሉና ስትሰጡ ሰው እዩ። ወጣትነታችን እስካለ ሰርተን ባንለወጥ እንኳን ሰርተን ቢያንስ ለዕለት ጉርሳችን አናጣም እላለሁ። ወዳችኋለሁ። ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በመቀጠል በህይወታችን ስንኖር የሰው ልጅ በቁም ነው መረዳዳት ያለብን፣ በቁማችን። ዛሬ ላይ እኔ መረዳት ፈልጌ ከእናንተ ገዛ ፈልጌ የሆነ ነገር ፈልጌ እባካችሁ ስል ዛሬ ላይ ካላረጋችሁልኝ ነገ በሆነ አጋጣሚ እንዲሆናለች እንዲገብታለች እንዲታማለች ምናምን ሲባል ብዙ ጊዜ በሚዲያ የምናየው እንደዚህ አይነት ነገር ነው። የዛኔ ማንኛውም ሰው ይረባረባል ያደርጋል። ግን ሰው ከመውደቁ በፊት የሆነ ነገር ላይ ከማረፉ በፊት መደጋገፍ ባለብን ነገር እንደጋገፍ ልላችሁ እወዳለሁ። ቅመሞችዬ ናፍቃችኛል። ሰብስክራይብ ማድረግ እንዳይረሳ። ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና ሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን ነገር ሁሉ አሳክቶ ደግሞ በሰላም ለሀገራችሁ ያብቃችሁ። እኔንም ወደ እናንተ እንዳልመጣ ዱአ አድርጉ። ሁላችሁም በያላችሁበት በቃ ወዳችኋለሁ። ለማንኛውም ምርጫ ነው ጋይስ፣ መልክ ደግሞ ምርጫ ነው እና ቻው፣ በቃ ቻው።